በምስሉ ላይ የምትመለከቱት ህፃን ትናንትና ወላይታ ሶዶ ያለው እዛ ክርስቲያን ሆስፒታል ሄጄ አይቼው ነበርና ዛሬ ደግሞ እግሩ ተቆረጠ የሚል ዜና ተመለከቱ። በእርግጥ ትናንትና ስናየው ሁኔታው በጣም ያስፈራ ነበርና ወደዚህ ለእንደዚህ አይነት ደረጃ እንደሚያበቃው ተመልክቼ ነበር። የዚህ ልጅ በጣም የሚያሳዝነው ፓርት ምን መሰላችሁ? አንደኛ አርሲ ላይ ነው እንደምታውቁት ይሄ ልጅ በግፍ እንደዚህ አይነት ጉዳት የደረሰበት ይህ ህፃን በጨካኞች በአረመኔዎች ማለት ነው። አጠገቡ ያለችው እናቱ አይደለች። እናቱ ተገላለች። እናቱ መገደሏን ህፃኑ አያውቅም። አባቱ ደግሞ በሰዓቱ እዛ አካባቢ ላይ አልነበረም እና ይሄ ህፃን አሁን ባለበት ሁኔታ ሁለት ከባባር ነገሮች አሉ። አንደኛ ልጅ ነው፣ እግሩ ለምን እንደተቆረጠ ወደፊት ከፍ ሲል ነው የሚያውቀው። እናቱ እንደሞተችም የሚያውቀው ማስተዋል በሚችልበት ሰዓት ላይ ነው። ምን እንደሆነ የሚረዳው እያደገ በመጣ ሰዓት ላይ ነውና ይህ ህፃን ልጅ እየተቀበለና እያሳለፈ ያለውን መከራ ስንመለከት እግዚአብሔር ምስክሬ ነው፣ ቆሞ መራመድ በራሱ በጣም የሚከብድና የሚሰቀጥጥ ጊዜ ላይ ነው የደረስነውና እኛ ቤተክርስቲያን ላይ ያለው ዝምታ እና መግለጽ የማይቻል ይሄ እኔ ትቻቸዋለሁ። እውነቱን ለመናገር አሁን እነሱ ምንም ነገር ነው ማልጠብቀው ከቤተክርስቲያን አባቶች ከሲኖዶሱ ይሁን ምንም አሁን ኮሜንት ላይ መጣ ያንዳንድ አባቶች ምናምን ልትል ትችል ይሆናል። ግን የዛን ልጅ ቁስል ሄደ እስካላየሁ ድረስ ያለበት ሁኔታ ወይም ደግሞ ሁኔታው ሊገባ ስለማይችል ማንንም መተዚህ ጋር ብዙ ነገር ልትናገር ትችላለህ። እኔ ትቻቸዋለሁ። ከዚህ በኋላ እኔ አባታልኝ ብዬ እንኳን ከዚህ በኋላ አልናገርም። የህፃኑ ሁኔታ ብታዩት በመድኃኔዓለም ስም የህፃኑ ልጅ ሁኔታ ብታዩት እግሩ ከመቆረጡ በፊት ያለው ሁኔታ አሁን ደግሞ እግሩ ተቆርጦ እንዴት ሊሆን እንደሚችል ሳስብ የእናቱ ሞትን ደግሞ ሲረዳና ደግሞ ሲያውቁ ደግሞ ምን አይነት እንደዚህ አመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋረደችበት የተማቀችበት አማኞቿ በግፍ የተገደሉበት ጊዜና ሰዓት እኔ አይቼ ተመልክቼ አላውቅም። እንደዚህ አይነት ዘግናኝ ጊዜ በእኔ ዘመን እኔ ለመጀመሪያ ጊዜ ነው ይሄንን ሳይ። በዚህ ልክ ጭካኔ በተለይ ህፃናት ላይ ያተኮረ ማለት እግዚአብሔር አምላክ የዚህን ህፃን በቀኑን የሚጀምረው እኛ ቤት ውስጥ ደሞዝ እየተከፈላቸው ጸጥ ረጭ ብለው ካሉ ሰዎች እንደሚሆን እርግጠኛ ነኝ። ሳይለንት ሙድ ላይ ሆነና ዝም ብለህ በቃ ችግር የለም እኮ ዝም ብለህ ተኛ የማይሆን ነገር ነው እሱ። እና ብዙዎች እነሱ ስላልሞቱ ብቻ እነሱ ደልተዋቸው ስለሚኖሩ ብቻ ፖለቲከኛ ብትሉት ሌላ እምነት ላይ ብትሏቸው ብዙዎቹ የሚቀልዱ አሉ። እና እግዚአብሔር ቀን አለው ለሁሉም ምላሽ ይሰጣል። አጀንዳችን ሌላ ምንም አይደለም፣ አትግደሉን ነው። የቤተክርስቲያን ልጆች ከህፃን እስከ አዛውንት ወጣቱስ ቢሆን ለምን ያልቃል? ክርስቲያን ኦርቶዶክሳዊ ክርስቲያን መሆን ወንጀል ነው ወይ? ለዛውም በኢትዮጵያ ምድር ወይ ወንጀል ነው ሚላ አካል ካለ ይንገረንና እንግዲህ እኛም ዛቆርጣችንን አውቀን ማድረግ ያለብን እናርግ። ወንጀል ካልሆነ ደግሞ ኦኬ፣ እንግዲያስ ወንጀል ካልሆነ ለምን ተገደል? ለምን አይበቃም ወይ? እውነት አይበቃም ወይ ብለን ስንናገር አይ ለምን እንዲካለ ትላላችሁ ከሆነ እንግዲህ ከገዳያችን ወገን አድርገን ከውስጥ የሚሆን ከውጭ እናየዋለን ማለት ነው። እንዲህ የሚለን አካል ካለ ማለት ነውና የቤተክርስቲያን ልጆች ግን በተቻለ መጠን በተለይ መምህራን፣ ዘማሪያን ድምጻቸውን ጥሩ ነው። አሁን ላይ መነቃቃት አለ። የቴምፕሬቸር እየለኩ አንዳንዶቹ እንደ ብቅ ብቅ እያሉ ነው። መልካም ነው፣ ግን እሱም መልካም ነው በነገራችን ላይ ችግር የለውም። እንደው አንዳንዴ ከፊት መቅደም ያለባቸው እረኞቻችን ቢቀድሙ ከማለት ነው እሱን ያልኩት እንጂ ችግር የለውም። እንደ ኃጢያት ሊይዘው አይደለም፣ እንደ ነውርም ያን ያህል ቆጥረው አይደለም። ግን ከፊት ያለ አካል ሁሌም ብዙ ነገር ይጠበቅበታል አይደል እንዴ? እና ይጠበቅባቸዋል። በተለይ በየአጥቢያ ቤተክርስቲያናቱ ያሉ የቤተክርስቲያን አስተዳዳሪዎች ስንት እኮ እንትን አለ አይደል እንዴ? ጻፊ ምናምን ያዥ ምናምን ቁጥጥር ምናምን እዛ አካባቢ መልከስከሱን ሙዲያ ምጽዋቱን አንዳንዶቹ መገልበጡን ምናምን ያቆሙና አንዳንዶቹ ነው ያልኩት ያስ ጥቂቶቹ ልበለው ሆዳቸውን መሙላት ያቆሙና አሁን እስቲ ለምእመናንም እስቲ ጩሁ። በነገራችን ላይ በየአጥቢያው ማለት ነው ይሄ ነገር ትክክል አይደለም ብለው መሞገት ያለባቸውን አካል ይሞግቱ። በዚህ ምክንያት ምንም ነገር ቢመጣ ደግሞ ለመቀበልም ደግሞ ዝግጁ ይሁኑ እንዴ። ምንም የማያውቅ የሁለት የሶስት ዓመት ህፃን ልጅ እየታረደ እነሱ እንትን የሚሉ ከሆነ በጣም የከባድ ነው የሚሆነው። ደግሞ ምንም አይመጣም ምንም ማለት ነው።
እና ስለዛ ከዛ ጀምሮ ከፍ ሲል ደግሞ እንግዲህ ብፁዓን አባቶቻችን ጳጳሳት ጉዳዩን አሁንም ሲሪየስሊ የማያዩት ከሆነ በጣም አስቸጋሪ ነው የሚሆነው። ይልቁንም ሌላ በቃ አጀንዳውን እንትን ለማለት ሌላ ነገር ምናምን ታውት እሱን አሁን በእንደዛ ነገር እንደገና ራሳቸውን ነው የሚያቀሉት። በነገራችን ላይ አባቶች በጣም መጠንቀቅ አለባቸው። ትውልድ በነገራችን ላይ ሄዶ በጣም አልሆን ካለው ምን ሊያደርግ እንደሚችል አይ ቲንክ እነሱም የሚረዱ ይመስለኛል። አባ ተብሎ ተከብሮ መኖር ያለው ክርስቲያኖች እስካሉ ድረስ ነው እንጂ ክርስቲያኖች ሲታረዱ የሌላ አባት ነገ ከዛ ሄጄ እነሱ ላይ የሆነ ሰላም በሆነ ጊዜ ሾማለሁ ማን ይቀበላል? ሲጀመር ማለት ነው ማን ይቀበላል? እና በጣም ይሄ መታሰብ ያለበት ነገር ነው። እንደ መግቢያ ነው ይሄን ነገር ናቸው። አይ ቲንክ እንዲሁ ዝም ብለን ጀመር ነው ይሁን። ምናልባት አንድ ነገር ብቻ በጣም ከይቅርታ ጋር አንድ ነገር በዝም አሁን እዚህ ላይ ስም ማንሳት አልፈልግም ጊዜው ስላልሆነ ማለት ነው። ስም አናነሳም፣ ግን ሁላችሁም የምታውቋቸው ትልልቅ አገልጋዮች በሚዲያው በምኑ ላይ የምታውቋቸው ዝም ብለዋል። እያዩ እየሰሙ እያወቁ አንድ ደቂቃ የሚሆን ቪዲዮ መስራት እንኳን አልፈለጉም። እንዲህ አይነት ሰዎች ከብዙ እህት ወንድሞች ጋር እያወራው ነው። በብዙ እህት ወንድሞች ልብ ውስጥ ስብራትን እያስቀመጡ ነው። እየታዘቧችሁ ነው። ስለማን እንደማወራ በጣም ይሄ ሳይፈታ የሚታወቅ ነው። ስለማን እንደማወራ ዝምታን መርጠዋል። ቁጭ ብለው እያዩ ነው። ህፃናት ሲታረዱ ጸጥ፣ አዛውንቱ ሲታረዱ ዝም፣ ወጣቱ ሲታረድ፣ እናቶች ሲታረዱ፣ አባቶች ሲታረዱ ዝም ብለው እያዩ ነው። እኔ ለነዚህ አገልጋዮች መልእክት አለኝ። ስሜታዊ ሳልሆን ቃላትን እየመረጥኩ ነው የምናገረው። ይሄ ለእናንተ የማንቂያ ድምጽ ይሁን። ሰው እየታዘባችሁ ነው። እመኑኝ፣ ሰው እየታዘባችሁ ነው። ኦርቶዶክሳውያን ልብ ውስጥ ያላችሁን ቦታ እያጣችሁ ነው። ቶሎ ብላችሁ ውጡና ከጎናችን ቁሙ። እምቢ ካላችሁ እኔ አይደለሁም፣ ዲያቆን ዛማኔል አይደለም፣ ዲያቆን ክርስቶፎሮስ አይደለም፣ ኦርቶዶክሳውያን ምዕመናን ልብ ውስጥ የነበራችሁን ቦታ ታጣላችሁ። ዞር ብሎ እናንተን የሚያየው ህዝብ አይኖርም። እመኑኝ አልኳችሁ፣ እመኑኝ። አንድ ህፃን ልጅ ታርዶ ለጅብ ሲሰጥ፣ አንድ ኦርቶዶክሳዊ ታርዶ ለጅብ ሲሰጥ ዝም ያላችሁ አገልጋዮች ሄዳችሁ እንዲያው ልትሰብኩ ነው? ልትዘምሩ ነው? ምን ልትሉ ነው? ምንድነው የምትናገሩት? ልብ ውስጥ ገብታችኋል። እይታ ውስጥ ናችሁ። ኦርቶዶክሳውያን አይን ውስጥ ገብታችኋል። አድርሱላችሁ፣ ቆርጣችሁ አድርሱ። ይሄንን ኦርቶዶክሳዊ አይን ውስጥ ገብታችኋል። ስለዚህ በቶሎ ተመለሱ። በቶሎ ለሚታረዱ፣ ለሚገደሉ፣ ለሚጨፈጨፉ ኦርቶዶክሳውያን ድምጽ ሁኑ። ኑ ከፊት ኑ፣ ውጡ፣ ከተኛችሁበት ተነሱ፣ ድምጽ ሁኑ። ለዓለም ህዝብ አሳውቁ። መንግስት ላይ ተጽዕኖ ፍጠሩ። እምቢ ካላችሁ ግን እደግመዋለሁ፣ እሰልሰዋለሁ። እምቢ ካላችሁ ከኦርቶዶክሳውያን ልብ ውስጥ በቅጽበት ነው የምላችሁ ትወጣላችሁ። ከዛ በኋላ ሰው በፍቅር አይን እናንተን ማየት ያቆማል ማለት ነው። ይሄንን ብቻ ነው ማለት የምፈልገው። አመሰግናለሁ። መልካም። እሺ፣ ከስር ገስት ላይ የመጡ ወንድሞችና እህቶች እየተመለከትኩ ነው። እነሱንም እናስገባለን እያየን እንግዲህ ትንሽ ልውረድ መምህርዬ። ግን እንትን ዴሊ ሜል ስለገባ ሰላም ብያለሁ፣ ይቅር በሉኝ። ሰላም ሳለ ዴሊ ሜሎች ናቸው። አዎ ዴሊ ሜል ላይቭ ላይ ነው ያለው። 5700 ሰው አለ። ሁላችንም እዛ ለመሄድ እንሞክር። እታችሉና በእኔ ቦታ ሰው ይግባ። እሺ፣ የኛ ልጆች አሉ፣ ግን ተጨማሪ እዚህ ያለ ነው ደግሞ እዛ እንሄድ። እሺ፣ ግማሾቻችን። መልካም። እኛም ወደሱ ለመምጣት ነው። ሌሎችም የኦርቶዶክስም የሌሎች ሚዲያዎች አሉ ክርስቲያኖች ምናምን፣ እነሱንም እንትን እንላለን። ዴሊ ሜል ላይ እስቲ አንድ እንትኑን እታች ከስራ አስቀምጡልንና ምናልባት ይሄው አለ እዚህ ጋር። እሺ @ዴይሊ ሜል DAILY ሜል ብላችሁ ሰርች ብታደርጉት ከላይም ዝም ብላችሁ ስሙን ብትጽፉት ይመጣልና አሁን ላይቭ ላይ ነው ብለዋል። ስለዚህ ገባ በሉና እዛ ላይ ተመሳይ። እሺ ከዛ ይሄ አደራረጉ ደግሞ ከላይ ልክ ቫይራል ሲወጣ